ሰላም ጤና ይስጥልን ክቡራን ተመልካቾቻችን የአርብ ምሽት የኢቢኤስ ስፖርት ፕሮግራማችን ወደ እናንተ ማድረስ ጀምረናል። በዛሬው የአንድ ሰዓት ቆይታችን ከባልደረባዬ ከምስግና መብራቱ ጋር በመሆን በሀገር ውስጥና በውጪ በርካታ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። በሀገር ውስጥ የመጀመሪያ ጉዳያችን የሚሆነው የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች ቅዳሜና እሁድ በአዲስ አበባና በክልል ስቴዲየሞች ላይ ይካሄዳሉ። ለመሆኑ በሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ማን ከማን ይገናኛል? በሌላ የሀገር ውስጥ ጉዳይ የ2009 የሴቶች ፕሪሚየር ሊግ የፊታችን ቅዳሜ ይጀምራል። በዚህ የውድድር ሂደት ላይ የአዲስ አበባ ከነማ እግር ኳስ ክለብ በሴቶቹ እንደማይካፈል እየገለጸ ነው። ለመሆኑ ምክንያቱስ ምንድነው? በአጠቃላይ በዚህ ጉዳይ ላይ የምንላችሁ ነገር ይኖረናል። ወደ ውጭ ፕሮግራሞቻችን ስናመራ ለራሻው የ2018 የዓለም ዋንጫ ማጣሪያ የላቲን አሜሪካ ሀገራት በሳምንቱ አጋማሽ ላይ ጨዋታቸውን አድርገዋል። በአጠቃላይ የእነዚህን ጨዋታ ውጤቶችና ሃይላይቶችን በተወሰነ መልኩ ወደ እናንተ እናደርሳለን። በሳምንቱ መጨረሻ ቅዳሜና ወደሚደረጉ የእንግሊዝ ፕሪሚየር ሊግ እና የስፓኒሽ ላሊጋ ጨዋታዎችን ጨምረን ከአጫጭር መረጃዎች ጋር ተመልሰን እንመጣለን። ጠብቁን። ተመልሰን መተናል ተመልካቾቻችን። ያው በሳምንቱ አጋማሽ ላይ የሐዋሳ ከነማ ተጫዋች የነበረው ግብ ጠባቂው ክብረአብ ዳዊት ከዚህ ዓለም በሞት ተለይቷል። ለአጠቃላይ ለቤተሰቦቹና ለአድናቂዎቹ እንዲሁም ለቡድን አባላቶቹ መጽናናት እንመኛለን። ያው እንግዲህ የመጀመሪያ ፕሮግራማችን የሚሆነው ምስኪ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ይሆናሉ። ወደ ክብረአብ መረጃዎች ያው ተመልሰን እንመጣለን። ምን አይነት ሂደቶች ነበሩ የሚሉትን ነገሮች በኋላ ላይ ተመልሰን በአጫጭር መረጃዎቻችን ላይ የምናነሳው ነው የሚሆነው። የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች እንግዲህ በርካታ ተጠባቂ ጨዋታዎች አሉት። ከተጠባቂዎቹ እንግዲህ ለማንሳት ያክል መከላከያ ከኢትዮጵያ ቡና የሚያደርጉት ቅዳሜው የ11 ሰዓት ተኩል ጨዋታ አለ። ወደ ውድድሩ ደግሞ ስትመጣ ባለፈው ሳምንት ኢትዮጵያ ቡናን 3-0 ያሸነፈው ደደቢት ደግሞ ከቅዱስ ጊዮርጊስ ጋር ያገናኛል። ቅዱስ ጊዮርጊስም እንዲሁ በተመሳሳይ ውጤት 3-0 በሆነ ውጤት ነው እንግዲህ አርባ ምንጭ ነው የመጀመሪያ ሳምንት ላይ ማሸነፍ የቻለውና በተወሰነ መልኩ እስኪ ያለፈውን ሳምንት እናወራና የመጀመሪያ ሳምንት ጨዋታ ውጤቶችን እናስታውሳቸዋለን። አብርሽ እንግዲህ እንደጠቀስከው በዚህ ሳምንት ከሚካሄዱ ጨዋታዎች መካከል እንግዲህ ቀደም ብለህ አሁን ወይም ደግሞ የውድድሩ መርሃ ግብር ስትመለከት ትልልቅ ቡድኖች አሁንም ተገናኝተዋል። በመጀመሪያ ፕሪሚየር ሊግ ላይ ደደቢት ከኢትዮጵያ ቡና የተገናኘበት ጨዋታ ነበር። ከዛ ባለፈ ደግሞ በአሁኑ ሳምንት ላይ እንደጠቀስከው መከላከያ ከኢትዮጵያ ቡና፣ ቅዱስ ጊዮርጊስ ከደደቢት የሚያደርጉት ጨዋታ እንግዲህ ትልቅ ትኩረት የተሰጣቸው ናቸው። የተወሰኑ ቡድኖች ሁለቱም የመጀመሪያ ጨዋታቸውን ተሸንፈው የመጡ ቡድኖች አሉ። ለምሳሌ ቅዳሜ የሚካሄደውን የኢትዮጵያ ንግድ ባንክና የሐዋሳ ከተማን ጨዋታ ስትመለከት ሁለቱም ቡድኖች ተሸንፈው የመጡ ቡድኖች ናቸው። እንዲሁም በ11 ሰዓት ከ30 ላይ መከላከያ ከኢትዮጵያ ቡና የሚያደርገውን ጨዋታ ስትመለከት ተሸንፈው የመጡ ሁለት ቡድኖች ናቸውና አሸንፈው የተገናኙ ቡድኖች አሉ፣ ተሸንፈው የተገናኙ ቡድኖች አሉ። በመጀመሪያ ግን እስቲ የባለፈውን ሳምንት ውጤቶች ለተመልካቾች እናስታውስና ከዛ ባለፈ ደግሞ በቀጣይ በዚህ በሁለተኛ ሳምንት ላይ ቅዳሜና እሁድ በአዲስ አበባ በክልል ከተሞችም እንግዲህ እነማን ከማን ይገናኛሉ የሚለውን እናነሳለን። ያው እንግዲህ በመጀመሪያ ሳምንት በአንደኛ ሳምንት የኢትዮጵያ ፕሪሚየር ሊግ በተደረጉ ጨዋታዎች ቅዱስ ጊዮርጊስ አርባ ምንጭን 3-0 በሆነ ውጤት አሸንፏል። ወላይታ ዲቻና መከላከያን ያገናኙ ጨዋታ መከላከያ 2-0 በሆነ ውጤት ነው ማሸነፍ የቻለው። ሲዳማ ቡና 1-0 ፋሲል ከተማን አሸንፏል። ጅማ አባ ቡናና ኤሌክትሪክ 0-0 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። አዳማ ከነማ ድሬዳዋ ከነማን 1-0 በሆነ ውጤት አሸንፏል። ሐዋሳ ከነማ በአዲስ አበባ ከተማ 2-0 በሆነ ውጤት ተሸንፏል። ወልዲያ ኢትዮጵያ ንግድ ባንክን 1-0 አሸንፏል። ኢትዮጵያ ቡና እንግዲህ በደደቢት 3-0 የተሸነፈበት የመጀመሪያ ሳምንት ጨዋታዎች ናቸው። በዚህ ሳምንትስ ማን ከማን ይገናኛል? ምስኪ አዲስ አበባ ስቴዲየም ብቻ 4 ጨዋታዎችን ያስተናግዳል። ሌሎቹ 4 ጨዋታዎች ደግሞ በክልል ከተማ የሚካሄዱ ናቸው። በዚህ መሰረት እንግዲህ ቅዳሜ ህዳር 10 በሚካሄደው ጨዋታ ማለት ነው በ11 ሰዓት ከ30 ላይ በጉጉት ከሚጠበቁት የሳምንቱ ጨዋታዎች መካከል መከላከያ ከኢትዮጵያ ቡና የሚያደርጉት ጨዋታ የአዲስ አበባ ስቴዲየም ሌላ ጨዋታ ነው። እሁድ ላይ ስንመጣ እንግዲህ ሌሎች 6 ጨዋታዎች ይካሄዳሉ። ከነዚህ መካከል 9 ሰዓት ላይ ፋሲል ከተማ ወላይታ ዲቻን ያስተናግዳል በጎንደር። አዳማ ላይ አዳማ ከተማ ሲዳማ ቡናን ያስተናግዳል። አርባ ምንጭ ላይ አርባ ምንጭ ከነማ ወልዲያ ከተማን ያስተናግዳል። እንዲሁም አዲስ አበባ ላይ እንግዲህ ጅማ አባ ቡናን አዲስ አበባ ከተማ የሚያስተናግድ ይሆናል። 10 ሰዓት ላይ በክልል ከተማ እንደገና ድሬዳዋ ከተማ ኢትዮ ኤሌክትሪክን አስተናግደው እንግዲህ ጨዋታዎች ድሬዳዋ ላይ ይካሄዳሉ። 11 ሰዓት ከ30 ላይ እንግዲህ ቀደም ብለን በመግቢያችን የጠቀስነው እንግዲህ ደደቢት ከቅዱስ ጊዮርጊስ የሚያደርጉት ጨዋታና በተለይም ደደቢትም ቅዱስ ጊዮርጊስም ሁለቱም ተጋጣሚዎቻቸውን እኩል በተመሳሳይ 3-0 በሆነ ውጤት አሸንፈው ነው እንግዲህ በሁለተኛ ሳምንት ላይ ትልቁ ጨዋታ ዳግም ያገኘ ነው። ከነዚህ ውስጥ እንግዲህ ኢትዮጵያ ንግድ ባንክ በወልዲያ ከተማ 1-0 ተሸንፈው ነው የተመለሰው። መከላከያ ከኢትዮጵያ ቡናም እንግዲህ መከላከያም በመጀመሪያ ጨዋታ ላይ እንግዲህ መሸነፉ ይታወሳል። ኢትዮጵያ ቡናም በአዲስ አበባ ስቴዲየም በደደቢት በጌታነህ ግብ 3 ግቦች እንግዲህ 3-0 ተሸንፈዋል። ስለዚህ ወደ አሸናፊነት የሚመጡበት አጋጣሚ አለ። ፋሲል ከተማ ከወላይታ ዲቻ ጎንደር ላይ የሚያደርጉትም ጨዋታ እንግዲህ ፋሲል አሁን ወደ ማሸነፍ ውስጥ በይርጋለም ላይ እንግዲህ በሲዳማ ቡና ተሸንፏል። ስለዚህ ወላይታ ዲቻን
አሸንፎ ወደ ማሸነፍ ስሜት ውስጥ መግባት እንግዲህ የሚኖርበት አሁን ወላይታ ዲቻ ደግሞ አሸንፎ ነው የሚጠብቀው። አዳማ ከተማ ከሲዳማ ቡናንም ስትመለከት ሁለቱም ቡድኖች ሲዳማ ቡናም 1-0 ፋሲልን አሸንፏል። አዳማ ከተማም ድሬዳዋን 1-0 ያሸነፈበት ጨዋታ አለና እነዚህን ትመለከታለ። ሌሎቹ ላይ ስትመጣ ግን ድሬዳዋ ከተማ ከኢትዮ ኤሌክትሪክ የሚያደርጉትም ጨዋታ እንግዲህ ድሬዳዋ ላይ የሚጠበቅ እንደተናገርከው የመጀመሪያ ሳምንት ጨዋታዎች እንግዲህ ለበርካቶቹም በሜዳቸውም ከሜዳቸውም ውጪ ድል የቀናባቸው ነበሩ። አሁን የሁለተኛ ሳምንት ላይ ደግሞ ስትመለከት በርካታ በመጀመሪያው ሳምንት የተሸነፉ ክለቦች እርስ በራሳቸው የተገናኙበትን ማንሳት እንችላለን። መከላከያ ከኢትዮጵያ ቡናንም ስትመለከት ኢትዮጵያ ቡና ያለ ሀሪሰን ያለ ግብ ጠባቂ ነው እንግዲህ የሚገባው ወደ ሜዳ። በሌላ ግብ ጠባቂ በዮሐንስ ምናልባትም ሊገባ እንደሚችል ነው የሚገመተው። ምክንያቱም ያው በደደቢት ጨዋታ ላይ ባየው የቀይ ካርድ አማካኝነት ማለት ነው። ኢትዮጵያ ቡናን ስትመለከተው ጠንካራ የሚባል ስኳድ እንግዲህ ካለፈው ዓመት በተሻለ መልኩ ይዞ የመጡበት ሁኔታ ነው ያለው። በቅድመ ዝግጅት ሂደታቸው ላይም ስንጠይቃቸው በርካታ ክፍተት በነበሩበት ቦታዎች ላይ ተጫዋቾችን አስፈርመናል ያሉበት አጋጣሚ ያለው። ሳሙኤል ሳኑሚንም እንዲሁ ያቡን ዊሊያምንም ስትመለከት የፊት መስመራቸው በተወሰነ መልኩ ከአምናውና ከካቻምናው ጠንካራ የምትለው አይነት የኢትዮጵያ ቡና ነው ዘንድሮ ማየት የምንችለው። በአንጻሩ መከላከያንም ማንሳት ትችላለ። መከላከያ እንግዲህ በወላይታ ዲቻ ሜዳ 2-0 በሆነ ውጤት ነው ሊሸነፍ የቻለው ከሜዳው ውጭ። አሁን ከኢትዮጵያ ቡና ጋር ነው ይህን ጨዋታ የሚያደርገውና መከላከያን ደግሞ ስትመለከተ ያው በአዲስ አበባ ከተማ ዋንጫ ላይም በተወሰነ መልኩ የመመልከት እድሉ አጋጥሞን ነበርና ይድነቃቸውን ነው በቋሚ ግብ ጠባቂነት እየተጠቀመ የነበረው እንግዲህ በዚህ በፕሪሲዝን ጨዋታዎች ላይ። አሁን ደግሞ እንግዲህ በሊጉ ላይስ ማንን በቋሚነት ሊያሰልፍ ይችላል የሚለውም ሌላ አሁን ያልካቸው ነገሮች ናቸው የሚሆኑት። ምክንያቱም ጆኒም ዮሐንስም እንግዲህ በኢትዮጵያ ቡና ሁለተኛ በረኛ ነው። ስለዚህ ሀሪሰን የማይገባ ስለሆነ እሱ ነው ገብቶ የሚጫወተው ብለን ነው የምናስበው። ከዛ ባለፈ ግን በተለይም በዚህ ጨዋታ ላይ እንግዲህ መከላከያም በምን ያምር ነው ይሄ ቡድን ወደ ውስጥ ወደ ሜዳ የሚገባው። እሱ እንግዲህ አምና ምክትል አሰልጣኝ ነበር የገብረመድህን። በርካታ ተጫዋቾች በዚህ ቡድን ውስጥ እንግዲህ የተወሰኑ ልምድ አላቸው። በርካታ ተጫዋቾች ደግሞ ገና ወጣትና አዳዲስ የምትላቸው ናቸው። እነ ማራኪ ማንሳት ይችላል፣ እነ ሳሙኤል ሰሊሶን በርካታ ተጫዋቾች አሉ በቡድን ውስጥ። በኢትዮጵያ ቡና በኩል ደግሞ አሁን እስቲ ያለ ጎዶሎ ደግሞ ያሳዩት እንቅስቃሴ ነበር። በተለይም 3-0 የሸነፉ እንጂ እንቅስቃሴውና ጎሉ ትንሽ ይለያይ ነበር። ምክንያቱም መሀል ላይ የነበራቸው እንቅስቃሴ ጠንካራ ነበር፣ ግቦቹ ማስቆጠር ባይችሉም በደደቢት ጨዋታ ላይ። ስለዚህ ኢትዮጵያ ቡናስ አሁን ያለ ምንም ጎዶሎ ተጫዋች መከላከያን ምን አይነት ቡድን ይዞ ነው የሚገጥመው የሚለውን ደጋፊዎቻቸውም በርካታ የስፖርት ቤተሰብ ማየት የሚፈልገው ነው። ሌላው አዲስ አበባ ከተማ ከጅማ አባ ቡና የሚያደርገው ጨዋታ 11 የአዲስ አበባ ጨዋታን በ9 ሰዓት የሚካሄደው እንግዲህ የሱፐር ሊግ ደርቢ ማለት ትችላለህ። እንግዲህ አዲስ አበባ ከተማም ማንም ባልጠበቀ ሁኔታ ላይ አዋሳ ላይ ሄዶ እንግዲህ 2-0 ማሸነፉ ይታወሳል። ጅማ አባ ቡና ከኤሌክትሪክ ጋር 0-0 መለያየቱ ይታወሳልና የሁለቱም ጨዋታ እንግዲህ ሌላ አጓጊ ነው። ሌላው ግን የምናነሳው 11 ሰዓት ከ30 ላይ የሚካሄደው ደደቢት ከቅዱስ ጊዮርጊስ የሚያደርጉትና በምስሉ ላይም በሳምንቱ መጀመሪያ ላይ ያደረጉትን እንቅስቃሴ ነው የምንመለከተው። በዚህ ላይ እንግዲህ በደደቢት በኩል ጌታነህ ከበደ 3 ግቦችን በኢትዮጵያ ቡና ላይ በማስቆጠር ባሳየው ብቃት በርካታ ተመልካቾች አድናቆች ይረውታል። ከዛ ባለፈም የመጀመሪያ ጨዋታ ላይ ነው ሃትሪክ መስራት የቻለው። የሱ የፊት መስመር ላይ ያለው ኳሊቲ እንግዲህ በቅዱስ ጊዮርጊስ ላይስ ምን አይነት ነገሮች ይከሰታሉ የሚጠበቅ ነው። ቅዱስ ጊዮርጊስንም እንደምንመለከተው እንግዲህ እነ አቡበከር ሳኒ፣ እነ ሰላዲን ሰይድ እና አዳነ ግርማ ከፊት መስመር ላይ ይኖራሉ። ሜቢ ሰላዲን በገጠመው ጉዳት ላይ እንግዲህ እዚህ ጨዋታ ላይ ላይገባ ይችላል። ግን በአጠቃላይ ሁለቱም ካላቸው ትልቅ የቡድን አቅም እንዲሁም ስኳዳቸው ጠንካራ ከመሆኑ አንጻር የሁለቱ ጨዋታ በሳምንቱ ትልቅ አጓጊ ይመስለኛል። እንዳልከው የሳምንቱ ተጠባቂ ጨዋታ እንግዲህ እሁድ ዕለት 11 ሰዓት ተኩል ለሚደረገው የደደቢትና የቅዱስ ጊዮርጊስ ነው። ሁለቱም በአሸናፊነት የጀመሩ ቡድኖች እንደሆኑ ከዚህ በፊትም ተናግረናልና ምናልባት የደደቢትን የፊት መስመርም እንዲሁ በአጠቃላይ ከግብ ጠባቂ ጀምሮ ያለውን ኮኦርዲኔሽን ስታየው አሰልጣኝ ዮሐንስ ሳሌ እንግዲህ መቀደም ላይ ከኢትዮጵያ ቡና ጋር በነበረው ጨዋታ በሰጠው ማስተያየት ቡድኔ ከ5 እና ከ6 ጨዋታዎች በኋላ ነው እንግዲህ ሊቀናጅ የሚችለው። አብረው ተጫወቱ የማያውቁ ተጫዋቾች ሁሉ አሁን አብረው እየተጫወቱ ያሉበት ሁኔታ ነው ያለው። ትክክለኛ ቡድኔ ቅርጹን የሚይዘው እንግዲህ ከ5 ጨዋታ ነው በኋላ ነው የሚል ነገሩን አስተያየት ተሰጠው። በአንጻሩ ደግሞ ቅዱስ ጊዮርጊስን ስትመለከት በመቀደሙ ጨዋታ ላይ አርባ ምንጭን ባሸነፈበት የዛሬ ሳምንቱ ጨዋታ ላይ ጥሩ የሚባል እንቅስቃሴ ማሳየት ቢችልም አቡበከር ሳኒ አስገራሚ በሆነ አቋም እንግዲህ አሁን በዚህ በአዲስ አበባ ከተማ ዋንጫ ላይም የኮከብ ግብ አግቢነቱን ይዞ ያጠናቀቀ ተጫዋች ነውና በዚህ በፕሪሚየር ሊጉ ላይም የቋሚ ተሰላፊነት እድልን እንግዲህ በመጀመሪያው ጨዋታ ላይ ማግኘት ችሏል። የመጀመሪያውንም ግብ እንግዲህ ፈጠን ባለመልኩ በ30 እና በ45 ሰከንድ በማይሞሉ ጊዜዎች ውስጥ ማስቆጠር የቻለበት አጋጣሚ ነው ያለው። ተጠባቂ ጨዋታ የሚያደርገው እንግዲህ ሁለቱም ቡድኖች በዘንድሮ ዓመት ላይ ጠንካራ ቅዱስ ጊዮርጊስ በርካታ ተጫዋቾችን አላስፈረመም በዚህ የዝውውር መስኮት። በአንጻሩ ደግሞ ደደቢትን ስትመለከት እነ ጌታነህ ከበደ፣ አስራት መገርሳ መሀል ክፍል ላይ ማንሳት ትችላለህ። ሁለቱም ቡድኖች ደግሞ ጠንካራ የሚባል ስኳድ ያለው ቲም ነው ቅዱስ ጊዮርጊስ ከዚህ በፊትም። ደደቢት ደግሞ በአንጻሩ ካለፉት ዓመታት በተሻለ ሁኔታ
በርካታ ተጫዋቾችን አስፈርሞ ሊጉ ላይ እንግዲህ ተፎካካሪ ለመሆን እንዳሰበና በአመቱ መጨረሻ ላይም ለሻምፒዮንነት ከሚፎካከሩ ቲሞች ውስጥ አንደኛው ለመሆን እንደሚሞክር ነው የተናገረው። ስኳዳቸው ሁለቱም በጣም ጠንካራ ነው። በተለይም ያስፈረሟቸው ደግሞ ፕሮፌሽናል ተጫዋቾችን ስትመለከት በቅዱስ ጊዮርጊስ በኩል አብዱልከሪም የሚሉት ተጫዋች እንግዲህ ጥሩ ክህሎት እንዳለው በሜዳ ላይ አይተናል። በተመሳሳይ ደግሞ በደደቢት በኩል ደግሞ ኩሊባሊ የሚሉት ተጫዋቾች እንግዲህ በኢትዮጵያ ቡና ላይ ባየነው እንቅስቃሴ ላይ ተጨማሪ ጉልበት የሰጡ ናቸው ለቡድናቸው ለማንሳት ይችላል። ከዛ ባለፈ አስራት መገርሳ ማንሳት ይችላል። በደደቢት በኩል አለ። በደደቢት ማሊያ እንግዲህ ለመጀመሪያ ጊዜ ነው ቅዱስ ጊዮርጊስን የሚገጥመው። ከዛ ባለፈ ጌታንም ከሳውዝ አፍሪካ ምርስ እንግዲህ በመጀመሪያ የሊግ ጨዋታው ላይ እንግዲህ ኢትዮጵያ ቡና ለ3 ግቦችን አስቆጥሯል። በዚህ ጨዋታው ላይ ምን አይነት ነገሮች ይከሰታሉ? የና አቡበከር እንቅስቃሴ አሁንስ ግብ በማግባቱ ሁኔታ ላይ ይቀጥላል የሚታይ ነው የሚሆነው። በአጠቃላይ ስፖርት ቤተሰቦችም እንግዲህ ከፍተኛ ትኩረት ሰጥተው የሚከታተሉት ጨዋታ የሚሆነው እንግዲህ ደደቢት ከቅዱስ ጊዮርጊስ የሚያደርጉት ጨዋታ ነው። በዚህ ላይ ግን አንድ ማሳሰብ የምፈልገው ነገር ምንድነው? በተለይ ባለፈው ሳምንት ላይ ደደቢት ከቅዱስ ጊዮርጊስ ባደረገው ጨዋታ ላይ ትንሽ ተመልካቾች ግራ የተጋቡበት ነበር። በተለይ ተጫዋቾች ወደ ሜዳ ሄደው ሊያማሙቁ በነበረበት ሰዓት ላይ ተቃውሞዎች ነበሩ። ያ ምንድነው? በተለምዶ እንግዲህ ቀኝ ጥላፎቅ የኢትዮጵያ ቡና ነው፣ ግራ ጥላፎቅ ደግሞ ቅዱስ ጊዮርጊሶች የሚይዙት ቦታ ነው። መልበሻ ቤቱም እንደዛ ተለምዷልና ከተለምዶ ውጪ ግን የኢትዮጵያ እግር ኳስ ፌዴሬሽን የ2009 መተዳደሪያ ደንብ ላይ እዛም ስቴዲየም መልእክቱ እንደተላለፈው እንግዲህ እንግዳ የሆነ ቡድን ሁልጊዜ በተለምዶ የኢትዮጵያ ቡና ያለበትን የጥላ ፎቅ መልበሻ ቤት ይይዛል። ማሟሟቂያውም እሱ ነው የሚሆነው ማለት ነውና ይህን ነገር ተመልካቾችም በሰዓቱ ካወቁ በኋላ የኢትዮጵያ ቡና ደጋፊዎችም የተቀበሉበት ሂደት አለ። ግን ከዚህ በኋላ በአዲስ አበባ ስቴዲየም እንግዲህ ለምሳሌ አሁን በሚኖረው ጨዋታ ላይ ደደቢት ከቅዱስ ጊዮርጊስ ነው፣ ባለሜዳው ደደቢት ነው፣ እንግዳው ቅዱስ ጊዮርጊስ ነው። ስለዚህ ቤት በኩል ሊሆነው ማለት ነው ቅዱስ ጊዮርጊስ በኢትዮጵያ ቡና መልበሻ ቤት ነው የሚጠቀመው ማለት ነውና ይሄ ነገር ለረጅም ጊዜ ስለተለመደ አዲስ እየሆነ ነው። ነገር ግን ይህን ነገር ተመልካቾችም እንዲያውቁት በዚህ አጋጣሚ ለማስተላለፍ ነው። ክለቦቻችን የየራሳቸው ሜዳ ስለሌላቸው የተከሰተ ነገር ነው ማለት እንችላለን። ወደ ሁለተኛው ፕሮግራማችን ስናመራ የኢትዮጵያ የሴቶች ፕሪሚየር ሊግ የፊታችን ቅዳሜ ይጀምራል። የአዲስ አበባ ከተማ እግር ኳስ ክለብም እንግዲህ ዘንድሮ ነው ወደ ፕሪሚየር ሊጉ የተቀላቀለው። የሴቶቹ ቲም በዘንድሮ ውድድር አመት ላይ እንደማይሳተፍ ነው የገለጸውና ምናልባት ምክንያቱም ሊሆን ይችላል በርካታ ተጫዋቾችን ያስፈረመበት አስራት አባተን ደግሞ በአሰልጣኝነት የቀጠረበት ሁኔታ ነው የነበረውና በርካታ ሴቶችንም ከተለያዩ ቲሞች አስፈርሞ በውድድሩ ላይ እንደሚሳተፍ በአጠቃላይ በእጣ ውስጥም እንደተጠቃለለና እጣው ከወጣ በኋላ አሁን የውድድር ሂደቱ ቅዳሜ በሚጀምርበት ሂደት ላይ ለሚዲያ አካላትም እንዲሁ ለፌዴሬሽኑም በገለጸበት ሁኔታ እንግዲህ በውድድሩ ላይ ያልተሳተፍ ያለበት ሁኔታ ያለው ምስኪን ነው። እንግዲህ የአዲስ አበባ ከተማ ዋንጫ ስትመለከት በ5 ዓመቱ ነበር የኢትዮጵያ ፕሪሚየር ሊግን መቀላቀል የቻለው። በዚህም ሂደት መሰረት እንግዲህ ከዚህ በፊት በወጣው የኢትዮጵያ እግር ኳስ ፌዴሬሽን ሕግ አትለውም። ነገር ግን አስገዳጅ ሂደቶች እንግዲህ በኢትዮጵያ ፕሪሚየር ሊግ የሚሳተፍ ማንኛውም ቡድን የሴት ቡድንም አብሮ እንዲኖረው ተደረገ። በዛ እንግዲህ ሂደት ውስጥ በርካታ ክለቦች አላቸው። ለሴቶችም ጥሩ ድል በመፍጠር እንግዲህ ጠንካራ ብሔራዊ ቡድን እስከገነባንበት ደረጃ ድረስ እነዚህ ክለቦች በተሳትፎ መኖራቸው ጠቀሜታው ታይቷል። ከዛ ባለፈ ግን ለምሳሌ አዲስ አበባ ከተማን ስትመለከት አስራት አባተን የብሔራዊ ቡድን አሰልጣኝ ነው። ከዛ ባለፈ በአንደር 17 እና በአንደር 20 ላይ ጨዋታው የነበሩ በርካታ ተጫዋቾችን ከሌሎች ክለቦች ኦልሞስት አፈናቅለን ነው የሚባለው ተጫዋቾችን ወስደዋል። ለምሳሌ እነ ቅድስት፣ እነ ተራማጅ፣ እነ ቱቱ፣ እነ አስናቀች እነዚህ ደግሞ በብሔራዊ ቡድን ደረጃ በርካታ ልምድ ያላቸው ተጫዋቾች ናቸው። አንደር 17 ላይ አንደር 20 ላይ በብሔራዊ ቡድን ደረጃ ጨዋታው የነበሩ ተጫዋቾችን ሁሉ አምጥተ የብሔራዊ ቡድን አሰልጣኝ የነበረው አስራትን አምጥተ ለሁለትና ለአንድ ዓመታት እንግዲህ ተጫዋቾችን አስፈርመዋል። በዚህ ሂደት ውስጥም በጣም ማውጣቱም ቀደም ብለን እንደተጠቀስከው ከዛም ሕግና ደንቦች በሚጸድቁበት ሂደት ላይ እንግዲህ የእነሱ ተወካይ የሆነ ሰው በዛ ቦታ ላይ ተገኝቶ ይህን ሁሉ ተቀብሏልና ተጫዋቾቹ ወደ ዝግጅት ለመግባት እንግዲህ አሰልጣኙ ወደ ዝግጅት ለመግባት ፕላኑን አቅርቦ ዝግጅታቸው ነው የሚጠባበቁት። ነገር ግን ዛሬ ነገ በሚል ሂደት እንግዲህ ውድድሩ እስከሚጀመርበት መቃረቢያ ድረስ ዝግጅታቸው ሳይደረግ ቆይቷል። በዚህ መሀል ግን አስደንጋጭ ዜና የሆነው ምንድነው? የአዲስ አበባ የሴቶች ቡድን በውድድሩ ላይ እንደማይሳተፍ አመራሮቹ አካባቢ ላይ መገለጹ ነው። ይህም በኢትዮጵያ እግር ኳስ ፌዴሬሽን አሳማኝና ትክክለኛ መልስ እስካላገኘን ድረስ የሚሆን አይደለም በማለት እንግዲህ በአቶ ዮሴፍ ተስፋዬ የስራ አስፈጻሚ ኮሚቴ አባል እንግዲህ ሊያነጋግሯቸው ችለዋል። አሁንም ግን ምላሽ አላገኙም። ስለዚህ በህግና ደንቡ መሰረት የኢትዮጵያ እግር ኳስ ፌዴሬሽን አንድም ለሁለትና ለአንድ ዓመት እነዚህ ተጫዋቾች በውል በኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ድረስ ሄደው ተዋውለዋል። ስለዚህ ውላቸውም ሌላ የህግ አስገዳጅነት ይኖረዋል። አሰልጣኞችም ተጫዋቾችም ከዛ ባለፈ ግን ሞራላቸውስ እነዚህ ተጫዋቾች ሌላ ክለብ የሚጫወቱበትን እድል አጥተው ሊሆን ይችላል። አዲስ አበባ ከተማ የፈረሙት በስምምነቱ መሰረት። ስለዚህ ይሄ ነገር እዚህ ደረጃ ላይ መምጣቱ በወንዶች በሁለት ቡድን በታዳጊና በዋናው ቡድን በሴቶች ደግሞ በአንድ ቡድን በመያዝ እንሳተፋለን የሚለውን ቃል እንግዲህ ሽረዋል የሚል ነው የአዲስ አበባ ከተማ እግር ኳስ ኃላፊዎች ማለት ነው። ስለዚህ ይህ ሂደት ወዴት ነው የሚያመራው? የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ በዚህ ሳምንት አጋማሽ ወይ ደግሞ በዚህ ሳምንት ውስጥ ምላሽ ወይ የተስተካከለ ምላሽ የማይመጣ ከሆነ ወደ እገዳና ወደ ቅጣት ሊያቀርባቸው ይችላል ተብሏል። ወንዶቹም
ይሄ ሂደት እንግዲህ በተለይ የኢትዮጵያ እግር ኳስ ፌዴሬሽን የዳኞች የሚዋዋሉበት ፎርም አለና እሱም ፎርም ለመውሰድ እንግዲህ ሰሞኑ ሲሯሯጥ የተመለከትንበትም አንዱ ሂደት ይሄ ነው። እጃቸው ላይ ለማስገባት አድርገዋል። ስለዚህ የአዲስ አበባ ከተማ እግር ኳስ ክለብ በሴቶች እግር ኳስ ይሳተፋል አይሳተፍም እንግዲህ ሊጀመር ጥቂት ቀናት ብቻ ስለቀሩት በዛ ሂደት ላይ የማይገኙ ከሆነ የሚታወቅ ይሆናል። በኢትዮጵያ እግር ኳስ ፌዴሬሽንም ሌላ ምንድነው እገዳ ወይም ደግሞ ቅጣት እንግዲህ ይጠብቃቸዋል ማለት ነው። ያው እንግዲህ ምስኪ እንዳነሳው የአዲስ አበባ ከተማ ባልታወቀ ምክንያት ማለት እንችላለን ግልጽ አይደለም ለበርካቶቹ ለፈረሙትም ተጫዋቾች ለአሰልጣኙም ጨምሮና በአጠቃላይ በዚህ ሂደት ላይ እንግዲህ የአዲስ አበባ ከተማ እግር ኳስ ክለብ በሴቶቹ ላይ የሚያደርገውን ለውጥ ይሳተፋል አይሳተፍም የሚለውን ፌዴሬሽን ውስጥ ምን አይነት እርምጃ ሊወስድ ይችላል የሚለውን አጠቃላይ እንግዲህ በቀጣይ ፕሮግራሞቻችን ወደ እናንተ የምናደርሰው ነው። ተመልሰን ስንመጣ በሀገር ውስጥ ጉዳዮች በተወሰነ መልኩ አጫጭር መረጃዎችና ወደ ውጭ ደግሞ ስናመራ የራሽያ 2018 ማጣሪያ ጨዋታዎችና የእንግሊዝና የስፓኒሽ ቀጣይ ጨዋታዎችን ወደ እናንተ እናደርሳለን። ተመልሰን እንመጣለን። ጠብቁን። ተመልሰን መተናል ተመልካቾቻችን። አሁን አጫጭር መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። ያው ምስኪ የመጀመሪያው የአጫጭር መረጃዎቻችን መጀመሪያ የሚሆነው እንግዲህ ክብረ አብዳይት በሐዋሳ ከተማ እንግዲህ የግብ ጠባቂነት ሚና ላይ ያለ ተጫዋች ነው። የ24 ዓመት እንግዲህ በጣም ወጣት የምትለው ተጫዋች ነው እና በድንገተኛ አደጋ በእሳት አደጋ እንግዲህ ህይወቱን ከነ ሁለት ልጆቹ ሊያጣ ችሏልና በአጠቃላይ ለስፖርት ቤተሰቡም ለቤተሰቦቹና ለክለቡ አባላት እሱን በናሽናል ቲም ደረጃ መጫወት የቻለ ልጅ ነውና ትልቅ ሀዘንን በዚህ በሳምንቱ አጋማሽ ላይ እንግዲህ በኢትዮጵያ እግር ኳስ ላይ በአጠቃላይ ደግሞ በስፖርቱ ቤተሰብ ላይ የጣለ ነው ማለት እንችላለንና በአጠቃላይ ለቤተሰቦቹም እንዲሁ ለወዳጅ ዘመዶቹና ለቡድን አጋሮቹም የኢቢኤስ ስፖርት ክፍል እንዲሁም በአጠቃላይ የኢቢኤስ ቴሌቪዥንም መጽናናትን ይመኛልና እስኪ በተወሰነ መልኩ ስለ ክብረ አብ እናንሳ። እንግዲህ ክብረ አብ ዳዊትን ስታነሳ ገና በኢትዮጵያ እግር ኳስ ውስጥ ገና ታዳጊ ወይም ደግሞ ወጣት በምትላቸው እድሜ ውስጥ የሚገኝና ወደፊት ትልቅ ተስፋ ያለው ግብ ጠባቂ ነው። ከቁመናውም ከሁሉ ነገሩ በምስሉ ላይ እንደምንመለከተው እንግዲህ ገና ወጣት መሆኑን ነው የምትመለከተው። ከዛ ባለፈ ደደቢት ከሐዋሳ ባደረጉት ጨዋታ ላይ ነበር እንግዲህ ተቀይሮ ወደ ሜዳ በመግባት በአሰልጣኝ ማሪያኖ ባሬቶ የቀድሞ ኢትዮጵያ ብሔራዊ ቡድን አሰልጣኝ እንግዲህ ወደ ናሽናል ቲም መምጣት የቻለው። በናሽናል ቲም ቆይታው እንግዲህ ከ23 ዓመት በታች እድሜ ላይ እንግዲህ ከነ ሰላዲን ባርጌቾ፣ ናቲ ዳዋ እንዲሁም ራምኬል ምንተስኖትና ሽሪላ ምኒሉ እንዳላ የነበሩበት ቡድን እናስታውሳልና በዛ ቡድን ውስጥ ተካቶ እንግዲህ የመጀመሪያ ተሰላፊነትን በማግኘት በኢትዮጵያ ብሔራዊ ቡድን ማሊያ እንግዲህ ኃላፊነትን መወጣት የጀመረ ወጣት ነበር። ገና ወጣት ባለበት ሰዓት ነው እንግዲህ ይሄ ነገር የተከሰተው። በተለይም በሐዋሳ ከነማም እንግዲህ ቀጣይ በመጀመሪያ ተሰላፊነት ለመሆን እንግዲህ ጥረት ላይ ነበረና ትጋት ላይ ነበረ። ትልቅ ወጣት የምትለው ገና ታዳጊ ልጅ ነው። ሌላው እንግዲህ አብርሽ በተለይ ሐዋሳ ከአንድ ወር በፊት በሄድኩበት ሰዓት ላይ እንግዲህ ለስራ አግኝቼው ነበርና የነበረው ወደፊት የማሰብ ተስፋውን ስታስብ አሁን ላይ ይቆጫል። ምክንያቱም ፊልሞችን መሰብሰብ ጀምሮ ነበር። በተለይ እሱ በተጫወተባቸው የብሔራዊ ቡድንም ሆነ የክለብ ጨዋታዎች ላይ እነዛን ዶክመንት በማድረግ ከሀገር ወጥቶ ነበር መጫወት እያለም የነበረውና እሱን እያናገረኝ በቀጣይ ሂደት ላይ እንግዲህ በሚያደርጋቸው ጨዋታዎችም ፊልሞችን ዶክመንቶችን በመሰብሰብ ውጭ ወጥቶ መጫወት የሚችልበትን አጋጣሚዎች እየሞከረ ነበር። በተለይ ከአሰልጣኝ ማሪያኖ ባሬቶም ጋር እንግዲህ ፖርቹጋል ወይም እንደዚህ አይነት እድሎች ሊገጥሙት ከሚችሉት እድሎች ነገሮች ጋር እንግዲህ ግንኙነት እንደነበረው ጠቅሶልኛል። ሌላው ግን መጨረሻ ላይ የሚያሳዝን ምንድነው አንድም በፊት ወደፊት በዚህ በግብ ጠባቂነት እንግዲህ ኢትዮጵያ ብሔራዊ ቡድንም ትልቅ ደረጃ የሚደርሳል ብለን የምንጠብቀው ወጣት የሞተበት ሂደትም ሁላችንም ስሜትን የጎዳ ነበር። ምክንያቱም ከሚወዳቸው የ2 ዓመትና የ6 ወር ህፃን ልጆቹ ጋር ነበር እንግዲህ በመኖሪያ ቤቱ ውስጥ የእሱ ቤት ብቻ ነው የተቃጠለው። ይሄም ሌላ ምርመራዎችን እንግዲህ አስከትሏል። በተለይ ባለቤቱም ወይም የልጆቹ እናት እንግዲህ ተርፋ ያለችበት ሂደት አለና በፖሊስ ምርመራዎች ላይ ነው ነገሩ በምን ተከሰተ እንዴት ሆነ የሚለው ነገር ግን ከሁለት ህጻናቶቹ ጋር የሞተበት የእሳት ቃጠሎ ደግሞ ሞርስ የሁሉንም ስሜት የጎዳ ነበርና በአጠቃላይ ለስፖርት ቤተሰቡም ለክለቡ ተጫዋቾች፣ ደጋፊዎች፣ ቤተሰቦች በጠቅላላ ኢቢኤስ ቴሌቪዥንም በዚህ አጋጣሚ መጽናናቱን ይመኛል። ያው አጋጥሟል ግን በጣም አሳዛኝ ነበር። ያው እንግዲህ እንዳነሳው ምስኪ በዚህ በኢትዮጵያ ፕሪሚየር ሊግም በአጠቃላይ ደግሞ በሊጋችን ላይ ባለው ሂደት ስንመለከት በርካታ ከሀገር ውጭ ያሉ በረኞች ናቸው የበርካቶቹን ክለቦች ግብ እየጠበቁ ያሉትና እንደዚህ ተስፈኛ የሆነ ግብ ጠባቂ ከሀገራችንም በሞት ሲለይ በጣም የሚያሳዝን ነውና ወደ ሁለተኛው ርዕሰ ጉዳያችን ስንገባ እንግዲህ ታላቁ ሩጫ በኢትዮጵያ ለ16ኛ ጊዜ በመጪው እሁድ እንግዲህ የሚካሄድ ይሆናል። በርካታ ተሳታፊዎች እንግዲህ ይሳተፉበታል ተብሎ ነው የሚጠበቀው። ወደ 42000 የሚጠበቁ የጤና አራጮች በዚህ የውድድር ሂደት ላይ እሁድ ዕለት ባለው ይካሄዳሉ፣ ይሳተፋሉ። 500 የሚሆኑ አትሌቶች እንዲሁ 30 የሚሆኑ አካል ጉዳተኞችም በዚህ ውድድር ሂደት ላይ የሚካፈሉ ይሆናል። 16 የኢትዮጵያ አየር መንገድ የክብር አምባሳደሮች እንግዲህ በዚህ ውድድር ላይ ይካፈላሉ። ሌላ 10 ሌሎችን ለመርዳት ሮጣለሁ በሚል መሪ እንግዲህ 10 ሰዎችም በዚህ ውድድር ላይ ይካፈላሉ።
በርካታ ፕሮግራሞች ያሉት የሽልማት ሂደቱም እንግዲህ በአጠቃላይ በዚህ በ10 ኪሎ ሜትር ውድድሮች ላይ በአፍሪካ ደረጃ ካሉት ሂሳቦች ማለት ክፍያዎችና አንደኛ ለወጣ ሰው ከሚሰጡ ገንዘቦች ውስጥ ያላነሰና ጥሩ የሚባል ገንዘብ እንደሚሸለም ነው የተገለጸው። እስኪ የሽልማት ሂደቱን ንገረን። እንግዲህ ይህን ውድድር የምታነሳው 16ኛ ዓመቱን ይዟል። በ16 ዓመት ውስጥ እንግዲህ ሲነሳ እናስታውሳለን ሻለቃ ኃይሌ ገብረስላሴ ነበር ይህን ውድድር በአይዲያነት በመያዝ ያስጀመረው። በዛ ሂደትም እንግዲህ 10,000 ተመልካች ነበር የተሳተፈው። አሁን ላይ ግን እንደምትመለከተው ወደ 42,000 ሄዷል። ይህ ውድድር በተለይም የአገራችንን ኢሜጅ በበጎ መልኩ ወይም ደግሞ አስደሳች በምትለው ሂደት እንግዲህ የሚገልጽበት አንዱ አጋጣሚ ነው። በርካታ ሰዎችም በዚች ቀን ቢሆን ጠብቀው እንግዲህ በስፖርቱ የሚሳተፉበትና ደስታቸውንም ወይም ደግሞ ህብረቱን የሚገልጹበት ሂደት ነው። በዚህ ላይ እንግዲህ አንደኛ ለወጣው 50,000 ብር፣ ሁለተኛ ለወጣ 25,000 ብር፣ ሶስተኛ ለወጣ 12,000 ብር ይሸለማል። ከ1 እስከ 10 የወጡት ማለት ነው። መጨረሻው እንግዲህ 1,000 ብር ነው የሚሆነው። ከዛ ባለፈ የውድድር ሂደቶች ስትመለከት ጠዋት 2 ሰዓት ላይ እንግዲህ የአካል ጉዳተኞች ቀድሞ ውድድሩ ይጀምራል። ከዛ ባለፈ የሴት አትሌቶች ይከተላል። እንዲሁም 2 ሰዓት ከ10 ላይ እንግዲህ የወንድ አትሌቶች ውድድር ይጀምራል። ከዛ በመቀጠል ደግሞ 2 ሰዓት ከ50 ላይ የቀይ መነሻ ጀማሪዎች ይጀምራል። በፊት እንግዲህ አንድ ላይ ነበር የምትለብሰው፣ አሁን ግን በመልበያ ቲሸርቱም ልዩነት አለው። 3 ሰዓት ላይ እንግዲህ የአረንጓዴ ውድድር መነሻ ውድድር ይካሄዳል። ተመልካቾችም እንግዲህ ይህ መረጃ ከሰጠናቸው በዚህ ሂደት ላይ እንግዲህ በመስቀል አደባባይ በሚካሄደው ውድድር ላይ ሰዓታቸውን ጠብቀው መገኘት ይኖርባቸዋል ማለት ነው። በአጠቃላይ ግን ያው ዘና የሚያደርግ ሀገርን ደግሞ በበጎ መልኩ የምታስተዋውቅበት የውድድር ሂደት ነው ታላቁ ሩጫ። ያው ታላቁ ሩጫን በተወሰነ መልኩ ለማስታወስ ያክል በአምናው የውድድር ዓመት ላይ አትሌት ሻለቃ ኃይሌ ገብረስላሴ ሩጫ ያቆመበትና እንደ አበበ ቢቂላ ደግሞ 10 ኪሎ ሜትር ያው ማራቶንን ባይሮጥ 10 ኪሎ ሜትር በባዶ እግሩ ሩጦ ሩጫ ያቆመበት ሂደት ነበር የአምናው የውድድር ሂደት ማለት ነው። ወደ ዘንድሮ ስንመጣ እንግዲህ በርካታ ተሳታፊዎች ነው የሚሳተፉበት። ለስፖርት ቤተሰቡ የምናስተላልፈው መልእክት ያው ሩጫ እንግዲህ ከባድ የሚባል ስፖርት ነውና ካሁኑ ልምምድ እንደሚያስፈልገው ካልሆነ ደግሞ እንግዲህ ሰኞ ዕለት በሚኖረው ሂደታችሁ ላይ በስራም ሆነ በትምህርት ገበታችሁ ላይ ለመገኘት እንደሚያስቸግራችሁ ነው። እንግዲህ አብርሽ እንደጠቀስከው ሰኞስ እዚህ እኛ ጋር ማን ነው ስቱዲዮ የሚገባው ወይ ደግሞ በድካም የሚለውን እንግዲህ እኛ የምናየው ነው። ምክንያቱም በርካታ ተወዳዳሪዎች አሁን በተለያዩ ሚዲያዎችም ቀደም ብሎ ትሬኒንጎች ይሰጣሉ እና ኃይሌ ገብረስላሴም እንዲያርጉ ዛሬ በሳምንት 3 ቀን የሚሉት ነገር አለና ብዙ ሰው እሱን የተከተለ ያለ ድካም ነው የሚጨርሰው። ነገር ግን እችን ቀን ጠብቆ ደግሞ ያችን ቀን እንቅስቃሴ የሚያደርግ እንግዲህ ጠዋት ላይ በስትራፖ ሲሞት ታየዋል። በአጠቃላይ በሰኞ የውድድር ሂደት ላይ እነማን አሸነፉ የሚለውንም በተወሰነ መልኩ ወደ እናንተ ለማድረስ እንሞክራለን። ተመልካቾቻችን እንግዲህ ሁልጊዜ አርብ እናንተን ዘና ያደርጋሉ ብለን ከምናስባቸው ነገሮች ውስጥ እንግዲህ በርካታ ስፖርታዊ ነገሮችን እስከዛሬ ወደ እናንተ አደርሰናል። በዛሬው ደግሞ በሩጫ ሂደት ላይ የተከሰቱ አስቂኝ ነገሮችን ወደ እናንተ እናደርሳለን። እሱን ተመልክተን ተመልሰን እንመጣለን።